እግዚአብሔር ቃል ክብር ቆመን እናነባለን። የምንካፈለውን ቃል ምዕራፍ 21 የሉቃስ ወንጌል ምዕራፍ 21 ቁጥር 34 35 36 ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ይላል። ስለ መጨረሻው ስለ መነጠቅ ይግና የእግዚአብሔር በረከት ነው የሚናገረው ቦታው። ጌታ ልዑል እግዚአብሔር በዚህ ቦታ ላይ የሚናገረው እንደገና እስቲ ቀስ ብዬ ላንብብላችሁ፣ ደግሞ እናንተም አብራችሁ ብታነቡ ደስ ይላል። አንብቡት አንድ ላይ፣ በጣም ጥሩ ነው። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። እግዚአብሔር ይባርካችሁ። ቁጭ በሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት በሁለት አይነት ደረጃ ነው የሚከፈለው። ምጽአቱ አሁን በፊታችን ላይ ያለው መነጠቅ ነው። ቀጥሎ ደግሞ ያለው በሰባቱ ዓመት መጨረሻ ላይ የአርማጌዶን ጦርነት ካለቀ በኋላ የሚገለጠው ከሰባቱ ዓመት በኋላ ዳግም ምጽአቱ። የሚገርመው ወገኖቼ ሆይ እና ማወቅ የሚገባን ነገር የመጀመሪያው ይሄ መነጠቅና መወሰድ ወይም ደግሞ ወገኖቼ ሆይ ከሰዎች መካከል ድንገት እግዚአብሔር ወልድ ኢየሱስ ክርስቶስ የእርሱ የሆኑትን የሚወስድበት ሰዓት ድንገት ነው። በሰው አእምሮ ሊገመት ከሚችለው በላይ ተአምራት የሞላበት ነው። በቅስፈት አይን ነው። በቅስፈት አይን የሚለው ፈረንጆቹ የሚሉት ይሄ አኔ ብሊንክ ኦፍ አይ የሚሉት ይሄ የአይን መርገብገብ ምትለዋ ከዛች በበለጠ ፍጥነት ነው። እኛ በሕያዋን ያለን ቆመን ያለን በቅስፈት የምንለወጠው፣ የሞቱት የማይበሰብሱ ነው የሚነሱት። ይሄ በቅስፈት የሚሆን ነገር ነው። በኃይል ነው፣ በተአምራት ነው፣ በሚስጥር ነው የመጀመሪያው የሚሆነው። እሱ እጅግ የሚያስፈራው እጅግ የሚያስደነግጠው ወገኖቼ ሆይ ማንም ሊያውቀው ስለማይችል ወይም ደግሞ ምንም አይነት ቅድመ ሁኔታ ዝግጅት በዚህ ቀን ነው የሚባል ምን ነገር የለም። ግን ምን አለ መሰላችሁ? በሉቃስ ወንጌል ምዕራፍ 17 እና 21 እና 17 ላይ፣ በማቴዎስ ወንጌል ምዕራፍ 24 ላይ፣ በማርቆስ ወንጌል ምዕራፍ 13 ላይ ከ40 በላይ የሚሆኑ ምልክቶቹን ነግሮናል። ይሄ ሊሆን ሲል ደቀ መዛሙርቱ መጥተው ጠየቁት። ጌታ ሆይ አሉት፣ በደብረ ዘይት ተቀምጦ ሳለ የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። መጡና ቁልጭ አድርጎ ነገራቸው። ይሄንን ወገኖቼ ሆይ ማቴዎስ 24 ላይ ታገኛላችሁ። ሉቃስ ወንጌል ምዕራፍ 21 ላይ ታገኛላችሁ። የማርቆስ ወንጌል ምዕራፍ 13 ላይ አንብቦ አቤታችሁ ማወቅ አለባችሁ ወገኖቼ ሆይ ከ40 በላይ ምልክቶች እዛ ላይ ተጽፈው ታገኛላችሁ። ይሄ ምልክቶቹ ታዲያ እንዴት ነው እሱ አሁን እየሆነ ያለው ብላችሁ ካላችሁ ሁሉም በሚባል ደረጃ ምልክቶቹ እየተጠናቀቁ ነው ያሉት። አንድ ልንረዳው፣ ልንነቃ፣ ልንገነዘብ፣ ልናስተውል የሚገባን ነገር በዓለም ላይ 3 ነገሮች ከየአቅጣጫቸው ወደ አንድ ነገር እየመጡ ነው ያሉት። ወገኖቼ ሆይ
ሶስቱ ነገሮች አንደኛው እስከ ዛሬ ድረስ ምንም አይነት እንቅስቃሴ ሳይኖር የሶስተኛው ቤተ መቅደስ መሰራት ሊጀመር በቦታው ላይ ሊቀ ካህን የሚሆነው ሰው ከአሮን ዘር ስለሆነ ከአሮን ዘር ተፈልጎ ሊቀ ካህኑ ተዘጋጅቶ የተቀመጠበት ጊዜ ነው። ለመስዋዕት የሚሆኑ ጊደሮች ከቴክሳስ መጥተው ተዘጋጅተው ኢየሩሳሌም ገብተዋል። የቤተ መቅደሱ ዲዛይን በሙሉ አልቆ የሚያስፈልገው ነገር ባይዘው አንድ ነገር አስተውሉ ወገኖቼ ሆይ ቤተ መቅደሱን የሚሰሩበትን ነገር ሁሉ አዘጋጅተው ጨርሰዋል። ምን ሆነዋል? የሌዊ ወገን የሆኑ ካህናት አገልጋዮች ተዘጋጅተዋል። ሁሉ ነገር ተዘጋጅቶ ለምን በዚህ ዘመን ሆነ? ለምን አሁን ሆነ? አሁን በዚህ ባለንበት በ2024 በ2025 በፈረንጆች ማለት ነው ለምን ሆነ? ወገኖቼ ሆይ አንድ ነገር አስተውላለሁ። የተረዱት አንድ ነገር አለ። አንድ የቀረበ ነገር የተረዱት ነገር አለ። አንደኛው ይሄ ነው። ሁለተኛው መንፈስ ቅዱስ በአንደኛ ተሰሎንቄ ላይ ሲናገር የአመፅ ምስጢር አሁን ይሰራል፣ ነገር ግን ተገልጦ እንዳይሰራ አሁን የሚከለክል አለ። የሚከለክለው የያዘው በዓለም ላይ የአውሬው ኃይል ሙሉ ለሙሉ ወጥቶ እንዳይሰራ የከለከለው መንፈስ ቅዱስ ስፍራውን የሚለቅበት ሰዓት እየደረሰ ነው። ሶስተኛው ምንድነው ወገኖቼ ሆይ? ኢየሱስ ክርስቶስ ቤተ ክርስቲያኑን የሚነጥቅበት ሰዓት፣ የሚወስድበት ሰዓት። እንግዲህ እነኚህ ሶስት ነገሮች ቀርበው ካሉ ቤተ ክርስቲያን ድርሻዋ እና ዋናው ነገሯ በዓለም ላይ የሚታዩትንና እየሆኑ ያሉትን ነገር በስጋ አእምሮ ዕውቀት ሳይሆን ነገሩን በመንፈስ በመመርመርና በማየት በማስተዋል ባለጠግነት በጥበብ መረዳት ለሕዝቧ መግለጥና ማስተማር ግዴታው ነው። አለበለዚያ እግዚአብሔር ልኮኝ ከሆነ የቆምኩት የእግዚአብሔርን ሐሳብ ነው የማገለግለው። እግዚአብሔር ይጠራል፣ ለአገልግሎት ይለያል። ከለየ በኋላ ለአገልግሎት ብቁ የሚያደርገውን ሰማያዊ በረከት ቅባት የሚባለውን ኃይል ያፈስና ያስቀምጣል። ከዛ በኋላ ያንን እግዚአብሔር የሰጠውን በረከት መጠበቅና ማሳደግ የተቀበለው ኃላፊነት ነው። እግዚአብሔር ይቀባል እንጂ ቅባቱን አያሳድገውም። የተቀበለው ሰው ነው በቅድስና በጽድቅ በእውነት በፍቅርና በትህትና በቅንነት እየተመላለሰ የሚያሳድገው። ስለዚህ ወገኖቼ ሆይ በውስጣችን ያለው በረከት እያደገ ከሆነ እያደገ መጥቶ ከሆነ እንግዲያውስ ቤተ ክርስቲያን ዘመኑን ማየት ግዴታዋ ነው። እንዴት ይሄንን ታያላችሁ? አሁን በጋ ሊሆን ነው፣ አሁን ክረምት ነው፣ አሁን እንዲህ አይነት በሽታ ሊመጣ ነው ትሉ የለም ወይ? ታዲያ የሰማዩን ፊት ከለያቸው አለ ኢየሱስ። እንዴት ጊዜውንስ እንዴት አታውቁም? ወገኖቼ ሆይ በተለይ በሰለጠነው ዓለም ላይ ያለው የዚህ የቴክኖሎጂው አካሄድና እድገት አሁን ያለውን ይሄ ኤአይ እና ቻት ጂፒቲ የሚባለውን ነገር በዚህ ሙያ ላይ የሰለጠነ ሰው ነው ሲነግረኝ፣ ፓስተር አሁን እኮ እቺ አሁን ያለችው ኤአይ ቤቢ ነች አለኝ፣ ህፃኗ ነች አለኝ። አሁን 2026 እና 27 ላይ ደግሞ አለ ጄኔሬቲቭ ኤአይ የሚባለው። ወገኖቼ ሆይ ራሱን በራሱ ነገሮችን የሚያቀርብ ማለት ነው። ማን ነው ከጀርባው የሚሰራው? አሁን እኮ የተሰጠውን ነገር ነው ዴታ እየሰበሰበ አይደለም የለቀው። እንግዲህ ነገሮች እንዲህ አፍጠው ሲቀርቡ ወገኖቼ ሆይ እዚህ ውስጥ ቺፕሱ ተቀብሮ ገበያ ገዝተው ካሽ ሬጂስተሩ ጋር ሄደው እዚህ ጋር በቺፕሳቸው እየከፈሉ ሲወጡ ከማየት በላይ ነገሮች ልምምድ ላይ ናቸው እኮ። አሁን ልምምድ ላይ ነው ያሉት። አሁን ነገሩን እየተለማመ ጥርጊያው እያማረለት ነገሮች እየተስተካከሉ እየተጠረጉለት ነው ያለው። ምንድነው ይሄ? በር ላይ ኢየሱስ ቆሟል ሊገባ። ምን ሊያደርግ? ልጆቹን ሊወስድ። ሁለት ቦታ ላይ እናነባለን። ወንጌል ዮሐንስ ምዕራፍ 14 ላይ አውጡ።
የዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 3 ነው የማነበው። እንደዚህ ይላል፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። አሜን በሉ። እነኚህ ነገሮች ተፋጠው ቀርበዋል። እንግዲያውስ የሚሆነው አንድ ነገር ነው፣ ከሚቀሩት እንዳንሆን ነው። አሁን ደግሞ የአንደኛ ተሰሎንቄ ላይ እናወጣለን መጽሐፍ ቅዱሳችን ምዕራፍ 4 ከቁጥር 13 ጀምሮ ነው የማነበው በጌታ በኢየሱስ ክርስቶስ ስም። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ቀና በሉና፣ አልጨረስኩትም ቃሉን ግን ቀና በሉ አንድ ጊዜ። ሕያው ተስፋ ያለኝ እግዚአብሔር ልጅ ነኝ በሉ። አልፈራም በሉ። እኔ በሉ ሕያው ቅዱስ ማይናወጥ ተስፋን የሰጠኝ የታመነ ነው። አዎ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እስቲ ቀና በሉ ደግሞ አሁን አንድ ጊዜ። አንቀላፍተው ማለት በጌታ በኢየሱስ ክርስቶስ አምነው የሞቱ ሰዎች። እስቲ የትኛው ቤተ ክርስቲያን ውስጥ ያሉ አባልና ምእመናን ወይ ወንድም ወይ እህት ወይ አጎት ወይ አክስት ወይ እህት እንደዚህ ሲሞት እስቲ ሄዳችሁ እዩ። አንቀላፍተው የሚለው ቃል እዛ ሰፈር ላይ የሚሰራ ይመስላችኋል? እስቲ ጋር ሐዋርያው እንደዚህ ይላል፣ ያንቀላፉት። መቼ ይሁን የሚገባን? እግዚአብሔር አምላክ ይርዳን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው። እስቲ እቺን ለማለት ያብቃን፣ እቺን ለማለት ያብቃን ወገኖቼ ሆይ እናንተም እኔም። እከሌ እኮ ሞተ ሲባል ምን ወደ ጌታ ሄደ ብላችሁ አፋችሁ ላይ መመለስ ትችላላችሁ? እከሊት እኮ ሞተች። ሞተ የብዙዎች ቃል ነው። መጽሐፍ ቅዱስ ግን የሚለው አንቀላፍተው። በስመ አብ ወወልድ ወመንፈስ ቅዱስ። እስቲ ያለ አንቀላፋ አለ ዛሬ? ያኛው ወፍራሙ ማንቀላፋት ነው። ይሄኛው ቤቢዋ እቺ ጧት የተነሳንባት እሷ ቤቢዋ ነች፣ ትንሿ ነች። ያኛው ደግሞ ትልቁ ማንቀላፋት ነው። ግን ምን አለ? መቀስቀስ አለ። በማ ሰማይና ምድርን በሞላው በመለከቱ ድምፅ። የመለከቱ ድምፅ ሲነፋ እኮ ሙታን የማይበሰብሰውን ለብሰው ይነሳሉ። አዎ ያ ተልቶ ያ አፈር ሆኖ አጽም ሆኖ ያስፈራ የለም እንደዚህ ያለው እሱ ሳጥሩ ግድልና የማይሞተውን ስጋ የትንሣኤውን አካል ይለብስና የክብሩ መጎናጸፊያ ይለብስና ከመቃብር ውስጥ ብድግ 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 ብድግና በቅስፈት ይለወጣል። በቅስፈት እኛ ደግሞ በቅስፈት ይሄንን እኮ ነው ተስፋ አለ፣ ተስፋ አለ። ሞታ አትቀርም። ጌታ ከመጣ እንደዚህ ቁመት ትነጠቃለህ። ከሞትክ ደግሞ ያ የሚበሰብሰው የማይበሰብሰውን ለብሶ ይነሳል። ይሄን የሚያክል ተስፋ ለሰጠን ጌታ ላዳነን መድኃኒት ክብር ይሁና። በይስቲ በሉስቲ ይኸውላችሁ ወገኖቼ ሆይ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተ እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእነርሱ ጋር ያመጣቸዋል። ከዚህ በላይ ምን ይበለኝ? በጌታ ቃል የምንላችሁ ይህንን ነው። ይሄ ወንድም እኮ የሚናገረው የራሴ አይደለም፣ በጌታ ቃል ነው የምነግራችሁ። ይህንን እኛ ሕያዋን ሆነን እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን የሆንን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሌላ በጌታ አምኖ የዳነ
የእግዚአብሔር ቤተሰብ ትልቁ መጽናኛችን፣ ትልቁ የልብ ረፍታችን፣ ትልቁ ሰላምና ደስታችን በዚህ ቃል ነው ይላል። ወገኖቼ ሆይ እንግዲህ ቅድም ያነበብኩላችሁ ክፍል ላይ ምን ይላል? ከዚህ ሁሉ ለማምለጥ የሚመጣበት ጊዜ ተመልሶ ስለማይታወቅ ማንም ሊያውቀው ስለማይችል ሁሉ ጊዜ የምንዘጋጅበት ምክንያት ምንድነው ካላችሁኝ፣ ከመጣ ያው ምልክቶች አልቀዋል። ነገሮች ዓለም ላይ ያለው ወረራው እኔ እዚህ ጋር እሱን ለመናገር አልተጠራሁም። ያየኋቸው ግን ወረራዎች ወገኖቼ ሆይ መንገዱን እንዴት እየጠረጉለት እንደሆነ ለክርስቶስ ተቃዋሚው ዓለምን ሁሉ ከመነጠቅ በኋላ ለሚቆጣጠረው ሰይጣን ያለውን ኃይልና ጥበብ እና ስልጣን ሁሉ ኢየሱስ ላይ ከቶበት፣ ይሄ የክርስቶስ ተቃዋሚ የሚባለው አንዱ ሰው ነው ያን የሚገለጠው። መንፈሱ ግን አሁንም ይሰራል፣ 2000 ዓመት ሙሉ ይሰራል። የክርስቶስ ተቃዋሚው መንፈስ አጋንንቶች ይሰራሉ። ግን ይሄ ዋናው አውሬው የሚገለጥበት ግን የቤተ ክርስቲያን ከተወሰደች በኋላ ነው የሚወጣው። እሱ የሚሆንበት የሚመጣበትን ነገሮች ሁሉ እየተጠረጉለት እየተዘጋጁለት አለ። ስለዚህ እንደዚህ ይለናል ወገኖቼ ሆይ ስለማታውቁ እኔ የምወስዳችሁን ቀን ምን ሆኖ ተዘጋጅታችሁ ኑሩ። እንግዲያውስ ምን አይነት ዝግጅት ወደ ጌታ ይመጣል ብሎ ብቻ አይደለም። እኔስ ብሄድ አንቺስ ብትሄጂ ይኸው ዝግጅቱ በሁለት በኩል ነው። ወይ እኛ ወደ ጌታ እንሄዳለን ተዘጋጅተን እንኖራለን ለመሄድ፣ ወይ ደግሞ እሱ ከመጣ በቅስፈት ዓይን እንነጠቃለን። ስለዚህ የዛሬ 1000 ዓመት፣ የዛሬ 500 ዓመት፣ የዛሬ 600 ዓመት፣ የዛሬ 100 ዓመት ይሰበካል ይመጣል፣ የዛሬ 1000 ዓመት ይመጣል ይባል ነበር። ምን አላቸው ሐዋርያው ጴጥሮስ? እነኝህ ዘባቾች አላቸው። በአባቶቻችን ዘመን ጀምሮ ትላላችሁ የት አለ የመጣው? አዎ እንላለን። አሁን ይኸውላችሁ የመጨረሻው መጀመሪያ ኢየሱስ ክርስቶስ ሞቶ ከተነሳ ሰዓት ጀምሮ የመጨረሻው ዘመን መጀመሪያ ጀመረ። በመካከለኛው ዘመን ላይ ደግሞ የመጨረሻው ወገኖቼ ሆይ መጨረሻ ደረሰ እየተባለ ይባላል። አሁን ያለነው የመጨረሻው ሙጣጭ ጫፍ ላይ ነው ያለነው። እንግዲህ ምንድነው እሱ ወገኖቼ ሆይ ስራ ይሰራም ይሰራል፣ ትምህርት አይማሩም ይማራሉ፣ እንሰራለን፣ እናገለግላለን፣ እንሮጣለን። ግን ውስጣችንን ኮኔክሽናችን እንዳይቋረጥ አደራ ወገኖቼ ሆይ ክርስትና ከሃይማኖታዊ ስርዓትና ወግ የሚለይበት ምክንያት አንድ ነው። ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ከአብ ጋር በመንፈስ ቅዱስ የሚደረግ ህብረት ነው። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር በምን? በመንፈስ ቅዱስ ማለት ከወይኑ ግንድ ጋር ቅርንጫፍ ተጣብቆ ነው የሚኖረው። አለ ወይኑ ግንድ ቅርንጫፍ እስትንፋስም የለውም ህይወትም የለውም ምንም ነገር የለውም። ስለዚህ መጣበቃችን ጤነኛ መሆን አለበት፣ ሊሰማን ይገባል። መገኘቱ ስጸልይ የእግዚአብሔር መገኘት ስንቀሳቀስ የግድ የእግዚአብሔርን ድምፅ እንደ አማርኛ ንግግር መስማት አለባችሁ ማለት አይደለም። እያንዳንዱ ክርስቲያን የክርስቶስ በጎች ነን፣ የእግዚአብሔር በጎች ነን። በጎቼ ደግሞ ድምፄን ይሰማሉ ማለት ድምፁን መስማት ማለት ፈቃዱን፣ ሐሳቡን፣ ዓላማውንና እቅዱን በአንቺ በራስሽ በአንተ በእኔ ያለውን መረዳት መቻል ነው። እንዴት ነው የሚናገረው? በመከልከል ይናገራል። ሰላምን በውስጥ በመስጠት ይናገራል። አንድን ነገር እንዳታደርጉ በመከልከል ይመራል እግዚአብሔር። አንዳንድ ነገሮችንስ ወገኖቼ ሆይ እኔና እናንተ በመረጥነው መንገድ ሳይሆን እርሱ በመረጠው መንገድ ይናገራል። ክርስቲያን ማለት በጌታ አምኖ የዳነ ማለት የእግዚአብሔርን ሐሳብ የሚረዳ አጠገብህ እንዳለ እንድታውቀው ስትጸልይ እንዲታወቅ ዝም ብሎ የመለፍለፍ ክርስትና አይደለም ወገኖቼ ሆይ። ይሄ ይጸልያል ተንበርከን። እንግዲህ ሊመጣ ካለው እሺ ከዚህ ሁሉ ታዲያስ ለማምለጥ ምን አድርጉ? ስትጸልዩ ሁሉ ጊዜ ምን ሆኑ? ትጉ።
አሁን እኮ ጸሎት አቅቶናል እንኳን ትጋት። ይኸውላችሁ ጸሎት አንድ ነገር ነው፣ ተመስገን ነው። ትጋት ደግሞ የተለየ ነገር ነው፣ ልዩ የሆነ በረከት ነው። አሁን እኮ ቤተ ክርስቲያን አሁን እኮ ቅዱሳንን ስመለከት ትጋት አይደለም ጸሎቱ ለምን አቃተ? ሁላችንም በየራሳችን ነገር ተይዘናል። የተያዝንበት ነገር ደግሞ ከጣራ ባላለፈ ነገር ነው። ማለት በዚህ ምድር ላይ ባለ ወይ በኑሮ ወይ በቤተሰብ ወይ በበሽታ ወይ በኑሮ በተለያየ የኢኮኖሚ ጉዳይ ላይ ብቻ በተለያየ ነገር አይምሮአችን ተወጥሮ ተይዟል። ስለዚህ መጸለይም እንደሚገባ አቃተን። እናስ ትጋቱም ማስገብቶን ወደዚህማ አለፈን። የተጋ ማለት ከራሱ ያለፈ የጸሎት መንፈስ የወረደበት በመልጃ ጸሎት ወደ እግዚአብሔር መንፈስ የተጠጋ ሰው ማለት ነው። ወገኖቼ ሆይ እንዴት ይሻላል? እንደው ዝም ብሎ እሑድ ተሰብስበን ቅድም አምልኮ ልዩ ነበረ አመለክን ተመስገን ነው እንዴ ሆ ደግሞ የእግዚአብሔር ቃል ነበረ ብሎ ይሄ ልማዳዊ ነገር አይደለም። እንደዚህ አይነት አገልግሎት አልደክምም። ለምን እንደሚደክመኝ መጸለይ እንዳቃታችሁ አውቃለሁ። በቃ ለምን ቀስ እያለ ክርስትናውን እንደላሽ በላው። ይሄንን ደግሞ አምላኬ የዛሬ 20 ዓመት የነገረኝን የሞገስ ሚስጥር የሚል መጽሐፍ የጻፍኳት አለች። እሱ ላይ ሳነብ ለካ ትንቢታዊ መልእክት የሚል አለ፣ የሞገሱ ጋሻ የሚል ማታ እዛ ላይ ለምን እንዳወጣው እንደማነበው አላቅም። ሳየው የቤተ ክርስቲያን አቅም እንዴት እንደሚመታ እዛ ላይ መጽሐፉ ላይ ጌታ ለካ ነግሮኝ ተቀምጧል። ወገኖቼ ሆይ አሁን ምን ጠፋ? አቅም፣ የሥጋ አቅም ሞልቶ የመላስ የአፍ አቅም አቤት ሞልቶ የጉልበት አቅም ለምን ጠፋ? ከኔ ጋር እስቲችን ትናገራላችሁ። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ማለት ሚስጥሩ ልንገራችሁ። ለማምለጥ ማለት ለመነጠቅ ማለት ነው። እንደዚህ ብሎ እስቲ ጮክ በሉ ባካችሁ በጌታ። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። ምን ማለት ነው ወገኖቼ? ሊመጣ ካለው የኢየሱስ ክርስቶስ ቤተ ክርስቲያኑን ሊነጥቅ በደረሰበት ሰዓት ላይ አሁን ያለውን የዓለምን ክፍል ብትመለከቱ ወገኖቼ ሆይ መጽሐፍ ቅዱስ ላይ የሚያስፈራኝ ቃል አለ። ዘፍጥረት በኖህ ዘመን ምድር በእግዚአብሔር ፊት ተበላሽታ ነበር ይላል። እግዚአብሔርም አየ፣ ሰውንም ስለፈጠረ ተጸጸተ፣ ምድርም በፊቱ ተበላሽታ ነበር። ከዛ ይበልጣል። አሁን እኮ ታውቃላችሁ ወገኖቼ ሆይ እንደዚህ ነገሮች አይን እያወጡ እኛ እዚች ባውንደሪ ውስጥ ተሰብስበን እናመልካለን፣ እንለያያለን። ምድሩ እኮ በአውሬው እቅድና አጀንዳ ሴራ የሰውን ልጅ አእምሮ እየላጨ ሐሳቡን እያበላሸ በጎ ሕሊና እንዳይኖረው እያደረገ እየበላው ነው ያለው። እኛ ደግሞ ውሎ አድሮ እኮ እዚህ ይገባል ሁሉም ነገር አሁንም ገብቷል፣ ደግሞም ይገባል፣ ከዚህ በላይም ይገባል። ወገኖቼ ሆይ ሊመጣ ካለው ለምን አስጨናቂ ባሪያዬ ልጄ ጢሞቴዎስ ሆይ በመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል። ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ ተሳዳቢዎች፣ ትዕቢተኞች፣ እርቅ የማይወዱ፣ ሰላምን የማይወዱ፣ የአምልኮ መልክ ያላቸው የሚያመልኩ የሚመስሉ ግን ኃይሉን የካዱ ምን ማለት ነው? ምን ማለት ነው? ስለ እግዚአብሔር ስለ እግዚአብሔር ምን ማለት ነው? ያለ እግዚአብሔር ኃይል እግዚአብሔርን ያለ እግዚአብሔር መንፈስ እግዚአብሔርን የሚያመልክ ትውልድ ማለት ነው። እግዚአብሔር የሌለበት የኪቦርድ የጊታር የሰው ጫጫታ የሞላበት የሌለበት ሰማይና ምድር የፈጠረው መልክ የሌለበት ምን ብለዋል? የአምልኮ መልክ አላቸው። ሲናገሩ ጎበዝ፣ ሲሰብኩ ለጉድ፣ ግን ኃይል የለም፣ አይገለጥም ኃይሉም ብለው ክደው። ለምን? ኃይሉ ይወቅሳላ።
ከኃጢአት ጋር አስማምቶ አያስኬድማ ኃይሉ የራሱ ፈቃድና ስሜት የራሱ ሐሳብ የራሱ እቅድ አለው ኃይሉ ያንን ኃይል ይዛችሁ ከኔ ጋር መኖር ትችላላችሁ ኃይሉን አስወጣችሁ እንግዲያውስ ከኔ ጋር በምን እንዴ ሽምጥጥ እያረጉ እየካዱ አላውቀውም አለ ጴጥሮስ እኔ እንዴ ኧረ እኔ ጨርሼ እንዳውም እየተራገመ አላውቀውም አሉ እየሄዱ እያዩ መቃብሩ እያዩ ተነሳ በቃ እኔ ወደ ሽቅላይ መግባት ይሻለኛል መረቡን አንጣ ብለው ጭራሽ አሳድሞ እየሄደ እያለ ያ ሁሉ አብረው የተማሩት ያን ሁሉ ቃል ሰምተው ያን ሁሉ ተአምራት አይተው ያን ሁሉ ድንቅ ተመልክተው ምንድነው ከእግዚአብሔር ልጅ ፈቃድና ሐሳብ ያስፈነገጣቸው ያሸሻቸው ብላችሁ ብትሉ ኃይሉ ገና አልመጣም እንዲህ አላቸው ሚስጥሩን ሲነግራቸው ኃይልን እስክትቀበሉ ድረስ አትራወጡ አትሮጡ ቁጭ በሉ ከጥቂት ጊዜ በኋላ ያ ኃይል ይመጣል ያ ኃይል መጣ ያ ኃይል ከመጣ በኋላ የእውነት ተከተሉት የእውነት አገለገሉት የእውነት ኖሩለት የእውነት ዋጋ ከፈሉለት ምንድነው ሚስጥሩ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሁሉን ችሎ ሁሉን ለሚያስችለው ኃይል ጌታ ለሰጠን ክብር ይሁን ለዘላለም ክብር ይሁን ለዘላለም ትችላለህ አሁንሳ ኃይሉን የካዱ ግን እንዴት ያለ የአምልኮ መልክ ያላቸው እምንጮኸው እምንጸልየው ንጹም ጸሎት እናርግ ምንለው ሊመጣ ካለው ከዚህ ሁሉ ለማምለጥ ምንድነው ካልሽኝ ልጄ አየህ ወንድሜ ልጄ ስማ ማምለጥ ማለት መወሰድ ማለት ነው ለምን አሁን ወገኖቼ ሆይ ነገሩ ሁሉ እንደዚህ እየተጠጋጋ ነው ያለው እየተጠጋጋ ነው ያለው እንግዲያውስ ቤተ ክርስቲያኑ ነው በሚወስድበት ሰዓት ላይ አንድ ሚስጥር ልንገራችሁ ከ7.5 ማለት 7 ቢሊዮን 500 ሚሊዮን አስተውላችሁ ስሙኝ 7 ቢሊዮን 500 ሚሊዮን ህዝብ ኢየሱስ ክርስቶስን አይፈልግም በዚች ዓለም በዚች ፕላኔት እርዝ ላይ አይፈልግም ማይንድ ዩ የሚሳደቡ ናቸው የሚተቹ ናቸው የሚነቅፉ ናቸው የሚራገሙ ናቸው እኔ አንድ የሚገርመኝን ነገር ቁጭ ብዬ ጌታ ሆይ በእውኑ እኛ ማንን ይሄ እውነት የበራልን ብዬ የሚገርመኝ ኤዥያ ውስጥ ስሙን አልነግራችሁም አንድ ሀገር 120 ሚሊዮን ህዝብ ነው 120 ሚሊዮን ህዝብ ነው በዚህ በሲቪላይዜሽን ጫፍ የደረሱ ናቸው የሚገርም ስልጣኔ አገሩ ላይ ያለበት 120 ሚሊዮን ህዝብ ነው ሁሉም ህዝቡ እንደዚህ ይላል አባታችን ደራጎን ነው ዘንዶ የኛ ሲናገሩ ወጥቶ በተለይ እኛ የዘንዶ ልጆች ነን ይላሉ 120 ሚሊዮን ህዝብ ነው ይሄ በታሪክ በምናምን አይደለም እኔ የማውቀውን የሰማሁትን ያየሁትን ነው መነግራችሁ መነጠቅ በቅስፈት ከሆነበት በኋላ ወገኖቼ ሆይ 7.5 ቢሊዮን ህዝብ ከዛም በላይ ያለ በዓለም ዙሪያ ያለ ኢየሱስ ከሰማይ ሰማያት ወረደ ከድንግል ማርያም ተወለደ ሰው ገሃነም እንዳይሄድ እዚህ ምድር ላይ ስጋ ለብሶ ተመላለሰ ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔርን ልጅነት ስልጣን ሰጠ ተቀበልነውና አመንን ጥቂት ነን ያመንነው ጥቂት ነው ከዓለም ህዝብ አንፃር ጥቂት ነው እንግዲያውስ ልጆቹን ደግሞ እሱ በቃ ከኔ ጋር ስፍራ አዘጋጅቻለሁ ብሎ ልጆቹን ወሰደ አይደለም ከዛ በኋላ የልዑል እግዚአብሔር አብን ፍርድ ተመልከቱ ለ7 ዓመት ዲያብሎስ እቺን ዓለም እንዲገዛ ይሰጠዋል ታላቁ መከራ ማለት ሉሲፈር ዓለምን በሙሉ የሚቆጣጠርበት ሰዓት ነው ምንድነው ካላችሁ እግዚአብሔር አይዘበትበትም ልጁ
አይፌዝበትም። 7 ዓመት ይሰጠዋል። ያኔ ነው እንግዲህ ወገኖቼ ለመሸጥ ለመግዛት የማይቻልበት ሰዓት በዓለም ላይ ምልክቱ መውሰድ አለ። ምንድነው ምልክቱ? ቁጥሩም የሰው ቁጥር ነው። ቁጥሩንም አስተውሉ። ቁጥሩም የሰው ቁጥር ነው። ቁጥሩም 666 ነው። እሱን ታግ ይሄው ወገኖቼ ሆይ ያየሁትን ነው የምነግራችሁ። ቺፕሱ እዚህ ላይ ተቀብሮ በሱ ሂሳብ እየከፈሉ ነው። ኦልሬዲ ጨርሰውታል እነሱ። የዛን ጊዜ ዓለምን ሲገዛ ልግዛ ብትል መቀበል አለብህ። የእግዚአብሔር ቁጣ እሳት ያጽዋ የሚፈሰው ቁጥሩን በሚቀበሉት ላይ ነው የሚፈሰው። እዚህ ዓለም ላይ ይፈሳል። 7 ዓመት ይሰጠዋል እንደፈለገ እንዲያደርገው ይሄንን ምድር። ለልጆቹ ለቀሩት ግን መንፈስ ቅዱስ ስደቱ ዓለም አቀፍ ሆኖ በየገደላ ገደሉ በየጥሻው ሸሽተው ቁጥሩን ላለመቀበል። ለምን? ከካዱ ፊት ለፊት ሞት ነው። ሞተው ግን ይድናሉ። ያላቸው እድል እሱ ብቻ ነው። በተረፈ መግዛት አይችሉም፣ መኖር አይችሉም፣ መብላት አይችሉም፣ መጠጣት አይችሉም። ጊዜው የአውሬው ጊዜ ነው። 7 ዓመት እግዚአብሔር ምንድነው ልጁን ለገፉት 7 ዓመት ለአውሬው አሳልፎ የሚሰጥበት ነው። እኛ ግን በክርስቶስ አምነን የዳንን ማንን ከዘላለም ሞት ፍርድ አስመልጦ ልጆቹ ያደረገን ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። በጌታ በኢየሱስ ክርስቶስ እመን ከዘላለም ሞት ፍርድ ታመልጣለህ ሲባል አሜን ያለ የታደለች ነፍስ በትል ከማይሞትበት በዲን የሚቃጠል እሳት ውስጥ ትሉ የሚባላበት የእግዚአብሔር ቁጣ ፍርድ ውስጥ ሊያስጥለን ሊያስመልጠን መለኮት ከሰማይ ወርዶ ሥጋ ለብሶ ምድር ላይ ገባ። አዎ እቀበልሃለሁ የሚሉ ከትሉ ከዲን ከሚቃጠለው እሳት አመለጡ። ያመለጠ ክብር ይሰጣል ለእግዚአብሔር። አመስግኙ። ዝም ብለኝ። ስለዚህ አደራ እምላችሁ ይሄ ዘመን ክፋቱን አይቼዋለሁ፣ አውቀዋለሁ። በመንፈሴ በደንብ አድርጌ አውቀዋለሁ ክፋቱን። ትልቁ እቅድና አጀንዳውን ልንገራችሁ፣ የክርስቶስን ፍቅር በውስጣችሁ ማቀዝቀዝ። ትወዱታላችሁ። ጌታዬ ምን ልሆንልህ እስከምትሉ ብትወድ ቀስቀስ እየቀነሰ ኦቨርናይት በአንድ 24 ሰዓት ውስጥ እኮ አይደለም፣ ቀስ በቀስ እየቀነሰ። ይሄ የረቀቀ የሰይጣን አሰራር ነው። መነጫነጭ የራሱ ጉዳይ ነው። አሁን እስከ መቼ እንድትል ያደርጋል። ኃጢአትን ነካ ነካ ማድረግ ያስጀምራል። ከመንፈስ ከእግዚአብሔር ምሕረት ጋር ያልተጠጋጉ ሰዎች ሲያገለግሏችሁ ልባችሁ አይነካም። ፍርሃት እና ወይም ድንጋጤ ወይም ደግሞ ማስተዋል ወደ ውስጣችሁ አይመጣም። ስለዚህ ትገባላችሁ፣ ትወጣላችሁ። በጣም ያሳዝናል። ኃይሉን የካደ ትውልድ፣ የአምልኮ መልክ ያለው ትውልድ። ወገኖቼ ሆይ አሁን አስጨንቆን አሳስቦን እንደው ምን ይሻለኛል የምንልበት ጉዳይ የዘላለም ሕይወት ጉዳይ ነው። የምንሄድበት አገር ጉዳይ ነው ያሳሰበን። ግራ አጋብቶሽ ጥውልቅ ብለሽ አንዳንዶቻችሁ የምትጠብቁት ብዙ ጠብቃችሁ የለም። ብዙ ጊዜ ጠበቃችሁ። ጌታዬ እኔ አንድ ነገር አድርጌ ነው እንጂ እነከሌም ሲጎበኙ እሺ ግድ የለም እከሌቱን ተጎበኝ ያም ተጎበኘ። ነገሩ ከዚህ ዓለም ይወጣል አይወጣም። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። የሚያስጨንቃችሁ ነገር አለ፣ ሁላችንንም አለ። ግን የለም የዘላለሙ ይበልጣል። ኢየሱስን ከሰማይ ሰማያት ያወረደው የሰው ትዳር፣ የሰው ቢዝነስ፣ የሰው ገቢ፣ ብር ወይም ጤንነት፣ ኑሮ፣ እድሜ ጉዳይ አይደለም። ኢየሱስን መለኮትን ከሰማይ ሰማያት ያወረደው ወደ ገሃነም ትል ውስጥ እንዳንወርድ ሊያድነን ነው። የፈለገው ይሁን፣ የምትጠብቂው ነገር ቢሆን ጥሩ ነው፣ ባይሆንም ኢየሱስ ጌታ ነው። ትያለሽ፣ አይዞሽ፣
ጠብቃለሁ። ይሄ ነገር እንዲሆን እጠብቃለሁ። ጠብቀህ ባይሆንስ አይሁን። ባያድነንም ለምስሉ አንሰግድም። ሊሰጠኝ ይችላል የምፈልገውን፣ ባይሰጠኝም ኢየሱስ ጌታ ነው እያልን መሄድ የምንችልበትን ጸጋ። ክብር ለኢየሱስ ክርስቶስ ይሁን። አያችሁ ወገኖቼ ሆይ መጸለይ እባካችሁ ስለ እግዚአብሔር እንዳትረሱ። መጸለይ የማምለጫው መንገድ ነው። እንግዲህ እኮ ወገኖቼ ሆይ እችን ነገር አይቻለሁ። በጣም ልቤ ሲያዝን በአንዳንድ ነገር ላይ ምንድነው ጌታ ሆይ ብያልኩኝ ተከዝስን ሰው እንዲያነጋግረኝ ሳልፈልግ ወጣ ብዬ አንድ የሆነ መቀመጫ ባገኝ ወይ በረንዳ ላይ ቁጭ ብዬ በቃ እንደው በተክዝ መጽሐፍ ቅዱስ ማንበብ እችላለሁ። መጸለይ ግን አልችልም። የዛን ጊዜ ታውቃላችሁ፣ መጽሐፍ ቅዱስ ማንበብ ትችላላችሁ። ትልቁ ሚስጥር ግን ቃሉ ከጉልበት ጋር ካልሆነ አቅም የለም። የጸሎት መንፈስ አይዞህ የያዝህ አባትህ በምድርም ሊሰጥህ ይችላል። ባይሰጥህም ዘላለም ውስጥ እንደ ኮከብ እያበራህ እንደ ፀሐይ እያበራሽ ትኖሪያለሽ ዘላለም ውስጥ። እግዚአብሔር አምላክ የተመሰገነ ይሁን። አሜን ወገኖቼ ሆይ ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ከኔ ጋራ ቀና በሉና እያያችሁኝ እንግዲህ በሉኝ ሊመጣ ካለው ከዚህ ሁሉ ለማምለጥ እንግዲያውስ ሊመጣ ካለው ካለ የመጣ ያለ ነገር አለ። እንደውም ወረራው ትልቅ ነው። መጥቷል እኮ ጨርሷል። ሊመጣ ካለው ከዚህ ሁሉ ለማምለጥ ለመነጠቅ እንግዲህ በሉ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ማን ነው የሰው ልጅ? ጌታ ኢየሱስ። በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። አዎ እየጮኩ እየለፈለፍኩ እየጮኩ ውስጣችሁ እግዚአብሔር ያስገባልኛል። ምንም ቢደክማችሁ ሽርትት ብላችሁ ልቀቀኝ እያላችሁ ልቀቅ ሳትሉ በፊት ልቀቀኝ ራሴን እያላችሁ ወገኖቼ ወይ ሸርተት ብላችሁ በርከክ ብላችሁ እንዲህ በሉ፣ አባዬ ደክሞኛል። እሳቱ ይገባል። ክብር ለኢየሱስ ክርስቶስ ይሁን። ባያድነንም እቺ ዓለም አንሰግድላትም። ባያድነንም ለብር አንሰግድም። ባያድነንም ለቁሳቁስ ቅራቅንቦ አንሰግድም። ባያድነንም ለመስሎ አንሰግድም። ሲድራቅ ሚሳቅ አብደናጎ አንሰግድም ያሉት ጣዖቱ ጋር ቀርበው አይደለም። መጀመሪያ እቤታቸው ኮኔክሽናቸውን አስተካክለዋል። ለምኛለሁ ይሄንን ጌታ እየጠበቅኩት ነው። ጥሩ ነው፣ ጠብቂ፣ ጥሩ ነው። ልክ ነህ እኮ መጠበቅህ። ግን ባይመጣም ኢየሱስ ጌታ ነው። ትስማማላችሁ? እስቲ እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ብዙ የመጽሐፍ ቅዱስ ምሁራን የሚሉትን ነግሬያችሁ ጨርሳለሁ። እነኚህ ባይብል ስኮላርስ አንድ ነገር ይላሉ። በዚህ ጊዜ ያሉ በተለይ በዓለም ላይ ያሉ የባይብል ስኮላርስ በጣም የመጽሐፍ ቅዱስ ፒኤችዲ ብቻ አይደለም፣ ከፍተኛ እውቀትና ኤክስፔሪየንስ ያላቸው ሽማግሎች ናቸው። እንደዚህ ይላሉ። አሁን በኢየሩሳሌም ያለው ቤተ መቅደስ ሊሰራ መዘጋጀት አሉ ሲናገሩ የኢየሱስ ክርስቶስ ደጅ ላይ መቅረብ ምልክት ነው አሉ። ምክንያቱም እነሱ በራሳቸው ቶራ፣ በብሉይ ኪዳን ውስጥ ባለው ቶራ በራሳቸው አካሄድ
የሚያውቁት ነገር አለ። ምን አሉ እነኚህ ምሁራን? ይሄ ቤተ መቅደስ ግንባታ መጠናቀቅ ዝግጅት የሚሰራበት ስራ መጠናቀቅ ኢየሱስ ደጅ ላይ እንዳለ ምልክት ነው አሉ። እናንተ ቀኑ ድንገት ከሚደርስባችሁ ሳይሆን ከሚነጠቁት ወገን ያደርጋችሁ እግዚአብሔር። እንጸልያለን።